ማንኛችንም አረብ ሀገር የምንኖር በተለይ ደግሞ ከኮንትራት ውጭ ጠፍተን የምንሰራ ሰዎች ብር የምንልከው በጥቁር ገበያ ነው። በጥቁር ገበያ ስንልክ ደግሞ የተለያየ ሰው ስለሆነ የሚልክልን ባንክ ላይ የሆነ ገንዘብ ቢጭበረበርብን የሆነ ሰው ቢበላብን የዛን የበላብንን ወይም ደግሞ ያጭበረበረንን ሰውዬ መረጃ አምጡ ብንባል ማምጣት አንችልም። ለምን መሰላችሁ? ለምሳሌ ዛሬ አንድ ሀዋላ ከላክልን ነገ ከነገ ወዲያ እንደዛ ነው የሚላከው እና ደረሰኝ ሊላክልን ይችላል። ያደረሰኝ ደግሞ ስልክ ነው ሊጠፋ ይችላል እና በአንድ ሰው እስከሆነ የምታስገቡት የምትልኩት ለከሌ በከሌ ስም የገባ ተብሎ ባንክ ቤት ማስወጣት ይችላል እና አሁን ይሄ በጣም አስቸጋሪ ነው። ለማንኛውም በኮንትራት ውጭ ሆናችሁ የምትሰሩ እህቶቼ፣ ወንድሞቼ ወደ ኢትዮጵያ ገንዘብ ስትልኩ ደረሰኝ መያዝ እንዳለባችሁ ነው የተረዳሁት። ለምን ምን እንደማውራት ይገባችኋል መቼም። እግረኛው ሚዲያ ላይ እየቀረበችሁት እንግዲህ ይሄ ነው የደረሰባት እና እኔ ጋዜጠኛው ራሱ ብሩን ሲደምረው አስባችሁታል? 12 ዓመት በዶላር አንዲት ልጅ ሰርታ የ12 ዓመት ደመወዝ 1.5 በኢትዮጵያ አይሆንም ተብሎ ሲባል እንግዲህ አስቡትና እጅግ በጣም ከባድ ነው። ስለዚህ በተለይ ቤተሰቦቻችሁ የምትጠራጠሯቸው ከሆነ በባል የምትልኩ፣ በጓደኛ፣ በፍቅረኛ፣ በወንድም በምናምን የምትልኩ ሰዎች ጥንቃቄ አድርጉ። ደረሰኛችሁን ያዙ። ቤተሰቦቻችሁ ጋር ብር ልካችሁ ቤተሰቦቻችሁ ሲገዙላችሁ ደግሞ የሆነ ነገር ጎረቤት ቢያንስ እንዲያውቅ አድርጉ። ጎረቤት፣ የአካባቢ ሰው፣ ሌላ ከቤተሰቦቻችሁ ለየት ያለ ሰው እንዲያውቅ አድርጉ ማለት ነው። እንደዚህ አይነት ነገር ሲፈጠር ያ ሰው መጥቶ ለራሱ ለነፍሱ ሲል ሊመሰክር ስለሚችል። ሌላው እቺ እግረኛው ሚዲያ ላይ የቀረበችው ትክክለኛ ሀቅ አላት ልጅቷ። እሷ ያለፈችበት አሁንም እየኖረችበት ያለችው የሁላችንም ህይወት ነው እና ልጅቷ ሀቅ ስላላት ምንድን ነው ያለችው? በሱ መስቀል አልሳለምም ነው ያለችው። እኔ ክርስቲያን ነኝ፣ ኦርቶዶክስ ነኝ፣ ግን በሱ መስቀል አልሳለምም ነው ያለችው እና መስቀል ስለያዙ ብቻ ወይም ደግሞ ኡስታዞች ነን ስላሉ፣ ቄሶች ነን ስላሉ ብቻ በሰዎች ዘንድ ተቀባይነት አላቸው አይደለም። የእምነቱ የሚፈቅደውን ወይም ደግሞ እምነቱ የሚከለክለውን ነገር ሲያደርጉ ለህዝቡም አልፎ ደግሞ ለልጆቻቸው ለቤተሰቦቻቸው የማይሆኑ ሰዎች መስቀል ስለያዙ እርግጥ መስቀሉ መከበር አለበት፣ ትክክል ነው። ልጇም ደግሞ እኔ መስቀሉን አከብራለሁ በሱ መስቀል ግን አልሳለም ምን ያለችው፣ በሱ እጅ አልሳለም ምን ያለችው እና አሁንም የልጅቷ ሀቅ ይውጣላት። በጣም የገረመች ደግሞ እህትዬቱ በእውነት እኔ እንጃ ብቻ። ለማንኛውም እንደኔ ልዩ እንቁ ድንቅ የሆኑ ቤተሰቦች ላሏችሁ ረጅም እድሜ ያኑርላችሁ፣ ረጅም እድሜ ያቆይላችሁ። ቤተሰቦች ማሩኝ፣ የኔ ውዶች፣ የኔ ሁሉ ነገሮች፣ እናትና አባቴ ሺ ሚሊዮን አመት ያኑርልኝ። አረባ ቤተሰቦች ማሩኝ ማሩኝ ማሩኝ።